ኢየሱስ ይወድሻል አለኝ እኔ አውርቼ ሳልጨርስ ገፍትሮኝ መኪና ውስጥ አስገባኝ ከዚህ ቆርጦ ደሙ ወሰደ 666 2007 ያስጠጡኝ 2017 መስከረም ውስጥ ከወደ ውስጥ ወደ እባብና ወደ ዘንዱ ተቀይሮ ብዙ ነፍሳት ከወደ ውስጥ ወጡልኝ ዳለለም ክጃለው ቅዱስ ሚካኤል ክጃለው እነሱ ጣውን ናቸው እቅርበለኝ ብለሽ ሱፊት የሰገሽ ያለቀሽ ተናገሪ ነው አለኝ ማን ነው እሱ እኔ አላቅም እንደሰው ቁጭ ብሏል ተሸፋፍነዋል ከሱ ዋላ ገንዳ አለ ገንዳ ውስጥ የሶዳማ አለ ከስር ደግሞ ሱቁጭ ግን ቀላል አይደለም እንደወራ አይደለም በጣም ከባድ ነበር እኔ ያየው አንድ ነገር ያኛ ገንዳ ውስጥ ያለ ደም ሴቶችና ካሉና ይወጣሉ እዛ የነሱ የ666 አገልጋይ ሆኖ ማለት ደሙን ነክቶ ይወጣል የአገር ሰው ይዞ ነው የሚመጣው ሰው ሬሳ ሳጥን አለ አይደለም እዛው ውስጥ ደግሞ እባብ ነበር በአይኔ ያየው ማለት እዛው ውስጥ ሃይማኖትሽና ካዮትሽ አንዱ ምርጫ አለኝ እንዴት ለምን ምርጫው ውስጥ ለምንድን ነው የምታስገባኝ ብዬ ስጠይቀው ጊዜ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ይህ ዶርቃ ሚዲያ ነው ዶርቃ ሚዲያ ለብዙ ሰዎች እንዲደርስ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ ያልታዩ ያልተሰሙ ያልተዳሰሱ አስተማሪና ጠቃሚ መረጃዎች ያሏችሁ በሙሉ ከታች በሚቀመጥላችሁ ስልክ ቁጥር ላይ በመደወል ፕሮግራም በማስያዝ መታችሁ መወያየት እንችላለን መነጋገር እንችላለን ማለት ነው ዛሬም እንደተለመደው አንድ እህት እንግዲህ አድርጌ ስቱዲዮ ይዤ ተገኝቻለሁ እስከመጨረሻው ድረስ ከኛ ጋር ስትሆኑ የእህታችንን የህይወት ታሪኳን የተደረገላትን ድንቅ ነገር ተሰማላችሁ አብረን እናደምጣታለን በቀጥታም ወስዳችሁ ወደ እንግዳይ ነው ጥሬና ክብረሽ ስቱዲዮ ስለመጣሽ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ ስምሽን ማልበል እስቲ ራስሽን አስተዋውቂን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስሜ ወለተ ኢየሱስ ይባላልው ተወልጄ ያደኩ ሻኖ ነው እሺ ሃይማኖትን በጣም ነው የምወደው እንደ አባቶች ማኖር ፈልግ ነበር ከዛ ወደ ገዳም ይሄድኩ ያለ አንድ የ666 አባል የሆኑ ወይና አገልጋይ ሆኑ ከመንገል ላይ መገናኛው ሆኜ ወደ ጠርቃን ይሄድኩ ነበርና እንደው ይሄንን በባለፈ ቪዲዮ ላይ ሰፈራ ሆተ ምስራቅ ማርያም ቤተክርስቲያን ባገኘው ሻጋጣሚ ነግረሽኛል አድማጭ ተመልካቾቻችን ማይተውታል ግን የቀረ ሐሳብ አለኝ የዛ ጊዜ ድንገት እንዳገኘው መቤታችን ቅድስት ድንግል ማርያም ያደረገችልኝ ነገር አያይዤ ለመናገር ስለፈለኩ ነው እንጂ ብዙ አስተማሪና ጠቃሚ የህይወት ታሪክ አለኝ ብለሽ ነው የደወልሽልኝና እስቲ እንደው በደንብ አድማጭ ተመልካቾቻችን እንዲረዱት ድምጽሽን ከፍ በማድረግ ግለጭልን እስቲ እኔ ማለት ወደ ጠርቃን ይርኩ ነበርና ወለተ ኢየሱስ ብሎ ከኋላ ጠሩኝ አቤብዬ ዞራልኩ ኢየሱስ ይወድሻል አለኝ እኔ አውርቼ ሳልጨርስ ገፍትሮኝ መኪና ውስጥ አስገባኝ ልክ መኪና ውስጥ ከገባው በኋላ የሱቤት ደረስኩ የሱቤት ሲደርስ መቤታችን ሲያላደኑ መሬት ላይ ነበርና በዛን ጊዜ ጩጬ ነበር ገና ልጅ ነበር ከዛ ሲላድኖ አነሳለሁ ብዬ ጎንበስል ምንድነው የምታረጊ ያለኝ ሲላድኖ ላነሳል ሲል ለምንድነው የምታነሺ ጣውት እኮ ነው አለ አረ ጣውት አይደለችም መቤታችን ነው መዳለለም ነው የቅዱስ ሚካኤል ሲላድኖ ነው ሲል ካም ባላ ማርያም ገብርኤል መዳለለም ምትይ ነገር ማቆም አለብሽ አለኝ ከዛ ለምን ብዬ ስጠይቀው ያባቱ እኔ መኖር የምፈልገው እንደ አባቶቼ ነው ናመሰ አባቶች የሚያመልኩ እኮ ጣውት ነው አለኝ እንዴት ጣውት እንደዛ አይደለም ብዬ መለስኩና እወጣለሁ ብዬ ወደ ውጭ ስሮጥ ያዙኝና ወደ ውስጥ አስገቡኝ እዛ ውስጥ እወጣለሁ ብዬ እነሱ ሳሻግራችሁ ጊዜ አሰሩኝ እጄና እግሬም ማለት እንዳልወጣ ከዛን ቀን ጀምሮ በቃ ፈተና ጀመረ እዛ ውስጥ ሲያሰቃዩ ሲመቱኝ በጣም ሲያንገላቱኝ ነበር ከዛም በኋላ አንድ ቀን ሃይማኖትሽና ካዮትሽ አንዱ ምርጫ አለኝ እንዴት ለምን ምርጫው ውስጥ ለምንድን ነው የምታስገባኝ ብዬ ስጠይቀው ጊዜ ማለት አንቺ ገና ልጅ ነሽ በዚህ ሰዓት የአባቶች መንገድ ነው ብለሽ መሰቃየት የለብሽም እነሱ የሚያመልኩ ትክክለኛ መንገድማ ያለ እኛ ጋር ነው አለኝ አሁን እነዚህ ሰዎች አንቺን
ታርጌት አድርገው በመኪና አግተው ሊወስዱሽ የቻሉት የምታውቂያቸው ሰዎች ናቸው? መጀመሪያ በስምሽ ጠርተው ነው ያናገሩሽ? እኔ ማለት አላቅም እንዴት ስሜ እንዳወቁ እኔ በዛ ሰዓት ገና ጭውጭ ነበር ምንም አላቅም። የስንት አመት ልጅ ትሆኛለሽ? ቢያንስ 14 13 ከሆንኩ በግምቴ ማለት። እናትና አባት ጋር ነው የምትኖሩ? ቤተሰብ ጋር ማለት ቤተሰቦቼ ጋር ነበር። ያሳደገች አያቴ ናትና እዛ ነበርኩና ጣፍቼ ነው እኔ እንደ ሐሳብ ገዳም ገባለሁ ብዬ ለነሱ ሐሳብ አቀረብ። አንቺ በዚህ ሰዓት ገዳም አትገኝም ትማራለሽ አሉ። እነሱን ቢስሉ ጊዜ እኔ ጣፋውና የሆነ ገዳም ነበር። በ13 አመት እና በ14 አመት ስለ ገዳም ህይወት ማን አስተማረሽ? እንዴት አወቅሽና ገዳም ለመግባት ምን አነሳሳሽ? እኔ ማለት ብዙም ቃል አልተማርኩ የእግዚአብሔር ቃል ግን ሃይማኖቴን በጣም ነው የምወደው። ድንግል ማርያም በጣም ነው የምወዳት። እንደ አባቶች መኖር ፈልግ ነበር። አንድ ሞሎክሴ ነበሩና ተክለ ሃይማኖት ቤተክርስቲያን የመጡ ያስተማሩ ነበር። እኔ እነሱ ቀሚስና አይቼ ነው ተመኘው። ሃይማኖቱ አላቅም ግን ፍቅር ነበር አቃለው ግን ትምህርቱን በደንብ አልተማርኩም ነበር። ከዛ እኔ ወደፊት ሳድግ እንደ አባቶቼ እንደዚህ ቀሚስ ለብሼ እንደዚህ መኖር አለብኝ ብዬ ወሰንኩ እኔ ማለት። ከዛን ገብቼ ቤተሰቦች አያቴ ስጠይቃት ደግሞ እሷ ደግሞ ተቆጣችኝ። ጭራሽ በኔ ተናደደች። ከዛም በኋላ እነሱ ስላልፈቀዱልኝ በቃ በብዙ መንገድ ሞከርኩ ከነሱ ለመውጣት ማለት ወይን አዲስ አበባ ልግባ ምናምን ብዬ ሐሳብ አቀረብኩ። ግን አይሆንም ትማራለሽ አሉ። እኔ ፍላጎት ደግሞ ትምህርት ሳይሆን ገዳም ገብቼ እንደ አባቶች መኖር ነበር አላማዬ ማለት። ከዛ ነው በቃ ወደዚህ መጥቼ እነሱ እጅ ውስጥ የወደቁ ማለት ወደ ገዳም። ምን ያክል ጊዜ እነሱ ጋር ቆየሽ? 1 አመት ከምናምን። 1 አመት ከምናምን ምን ያደረጉሽ? ጾታዊ ትንኮሳ አለ? በእምነቴ ብቻ ነው ልጅ ስለነበርኩ እምነትሽን ቀይርና በዚህ ሰዓት ገዳም ገባሉ አትበይ። እነሱ የሚያመልኩ ትክክለኛ አይደለም ትክክለኛ መንገደኛ ጋር ነውና በዚህ ሰዓት መሰቃየሱን መማር አለብሽ አሉ። እኔም ቢስል ጊዜ በጣም ነው የሚመቱ ጠባሶች አሉ የመቱኝ ቦታ ጀርባ ይግሬ ምናምን። ከዛ እኔም ቢካልኩ ደግሞ በጣም ነው የሚመቱ ሌላ ጥቃት እኔ ላይ አልደረሰም። አሁን ለምሳሌ የት ነው? አዲስ አበባ ውስጥ ነው? ከአዲስ አበባ ውጭ ነው? ወዴት ነው የወሰዱሽ? ወደ ውጭ እንዳላየው እንትን ነበር መስታወቱ አያሳይም ነበር ወደ ውጭ ማለት መኪና ውስጥ ሆኜ መንገዱን እንኳን አላስታውስም። ስትወጪ እንዴት አድርገው ለቀቁሽ? በምን አይነት ሁኔታ እንዴት ወጣሽ? እኔ እዛ ውስጥ አንድ ቀን ከሃይማኖትሽና ከህይወትሽ አንዱ ምረጫ አለኝ። እኔ ደግሞ ካሁን ባለ በቃ ነገሮች ሁሉ ስለሰለቸኝ ማታም ቀንም ለሊትም ዱላ ስለሆነ በጣም መረር ብሎኝ ነበር። እዛ ውስጥ ሆኜ እንኳን ፈጣሪ ሆይ ማረኝ ብዬ አላቅም። ሁሌ ፈጣሪ ሆይ ግደለኝ እኔ መሞት እፈልጋለሁ ብዬ ነው ጸሎት ማረገው። መቤቴ ሆይ ማረኛ ልልሽም ግደይኝ ብዬ ነው ጸሎት ማረገው። ምክንያቱ በጣም ከባድ ነበር። ከጎኔ አይዞሽ በርቺ የምለኝ ሰው አልነበረም። ከፈጣሪና ከድንግል ማርያም ከቅዱሳኖች በስተቀር ከኔ ጋር ማንም አልነበረም። ከዛ አንድ ቀን ግን ከሃይማኖትሽና ከህይወትሽ አለኝ። እኔ ደግሞ ሃይማኖቴን አልከድም ብዙ ያሰቃየ ስለሆነ እንደፈለክ አርገኝ ከፈለክ ግደለኝ ከፈለክ ደግሞ እንደፈለክ አርገኝ ስል ከዛ አሁን ሽባ ከሆንሽ በሽተኛ ከሆንሽ ማን ፈልግሻል? ቤተሰቦችሽ እንኳን አይፈልጉሽም። አባቶች የምትይ ነገር አባቶች ደግሞ ዞር ብሎ አይሽም ምናምን አለኝ። ከዛ እንደዛ ያለ ከኔ ኋላ ነበርና ከኋላ ድንገት እጄን ቆረጠና እዚህ ጋር ከዚህ ቆርጦ ደሙ ወሰደ። እዚህ ጋር አሁን ሳድግ ያደኩ የመጣ እዚህ ጋር አሁን እንትን አለ የጠፋ መጣ። ከዚህ ነው ደሜን ወሰደ። ከዛ ደሙ ወሰደና እንትን አረጋ ገንዳ ሆነ ክፍል ወሰደን። ክፍል ውስጥ ገንዳ አለ። ገንዳ ውስጥ የሰው ደም አለ። ከስር ደግሞ ሰው የሚመስል ነገር አለ ተሸፋፍሎ ቁጭ ብለዋል። ለሱ ስገጂ ምናምን አለ። እኔ ለሱ አልሰግድም ምናምን ስል እሱ ፊት ለምኑ ነው ስገጂ ያለሽ? እሱ ፊት ሰግደሽ እምነት ማርያም ክጃለው መዳለለም ክጃለው ቅዱስ ሚካኤል ክጃለው እነሱ ጣውን ናቸው ቅርበለኝ ብለሽ እሱ ፊት የሰገሽ ያለቀሽ ተናገሪ ነው አለ። ማን ነው እሱ? እኔ አላቅም። እንደ ሰው ቁጭ ብለዋል ተሸፋፍነዋል። ከሱ ኋላ ገንዳ አለ። ገንዳ ውስጥ የሰው ደም አለ። ከስር ደግሞ እሱ ቁጭ ብሎ የሰው ደም መሆኑን እንዴት አወቅሽ? እዛ ውስጥ ያመጡ ይጨምራሉ። እኔም ደም ደግሞ እዛ ውስጥ ትንሽ ጨምሮ ከዛም በኩባያ ነገር አስቀመጠሽ። ያንቺ ደም እዚህ ስላለ
እንዳትናገር በቃ ስለኛ ድንገት ከዚህ ወጥሽ እንኳን ስለኛ እንዳትናገር አንደበትሽ የሚያስር እናስራለን በደምሽ ያምሮሽን ደግሞ እንቆጣጠራለን አለኝ አሁን አንደበቱን ከአንዳንድ መናገር ያቅተኛል በዚህ የተነሳ ማለት ከዛ የኔ ደም ገንዳ ውስጥ ጠብ ሲያረጋው አየሁ ለሌሎቹ ሳምጥጦ ጠብ ያረጋል እና ደሙ ምንም አይሆንም አይደርቅም ቁጭ ነው ሙሉን እዛ ላይ ማለት ነው እንዳንቺ የተሰበሰቡ ሌሎች ሰዎች ነበሩ በፍቃድ የሚመጡ ነው የሚበዛና በፍቃድ ይመጣሉና ማታቡን ይበጥሳሉ መቤቴን ክጃለው ሃይማኖቴን ክጃለው ምናምን ብሎ እነሱ እንደዛ ካሉ ለአንዳንዶቹ የመኪና ቁልፍ ለአንዳንዶቹ ደግሞ የቤት ቁልፍ ለአንዳንዶቹ ደግሞ ብር ትንሽ ብር ሳይሆን ብዙ ብር ነው የሚሰጥና በቃ ሃይማኖቱን በብር ሽጦ ይወጣሉ ማለት ብዙ ነገር እዛው ውስጥ አለው ግን በቃ የሚያስተምር ነገር ሳይሆን የሚያስጠላ ነገሮችን አለ እዛው ውስጥ እኮ አሁን አንቺ እዛው ውስጥ ለምሳሌ በቆየሽበት አንድ አመት ምግብ እንዴት ነው የምትመገቢው የራስሽን ንጽህና እንዴት ነው የምትጠብቂው እስረኛ ነሽ ወይስ ተንቀሳቀሻለሽ ማለት እጄ ከተቆረጠ በኋላ ቤት ውስጥ ቁጭ ላሉ እዛው እነሳሉ ከመጣሉ በፊትማ ታስሬ ነበር እጄን አስሮኝ ነበር እንደሮጭ እንዳልወጣ ሰፈሩን እንዳልበጠብጥ ማለት ከዛም በኋላ ግን እጄ ከተቆረጠ በኋላ የተቆረጠ እጄ ይሄ ነው ሁለቱ ሽባ ሆኖ ቀረ ስለዚህ ቤት ውስጥ ይቀመጣሉ ገላይን አልታጠብም በጣም ገላይ ይሸታል በሶስተኛ ቀን ወይም በሁለተኛ ቀን ምግብ ይሰጡኛል በቃ ራብም አለ ስቃይም አለ ብዙ ጣውረድ አለ እና እዛ መሃል ደግሞ ሁሌ ፈጣሪ ከኔ ጋር ነበር ከዛም በኋላ እንደዛ ኮኝ ሽባው እጄ ሽባ ሆኜ ከቀረው በኋላ የመጨረሻ ቀን ሁሌ ነው የሚያሰቃየን ግን የመጨረሻ ቀን የሚያሰቃይሽ ሰው የሚታይ ሰው ነው የምታየው ሰው ነው ወይስ ተሸፋፍኖ ነው የሚመጣው አይ ተሸፋፍኖ አይደለም አለው እንዲሁ ማለት አይሸፋፈንም እኮ አሁን እዛ የመኪና ቁልፍ ተሰጥቷቸው የቤት ቁልፍ ተሰጥቷቸው ገንዘብ ተሰጥቷቸው የሚሄዱ ሰዎች ካሉ በፍቃደኝነት ጥቅም ፈልገው የሚመጡ ሰዎች ካሉ ካንቺ ጋር ምን አታገላቸው ለምን በፍቃደኝነት የሚመጡትን ሰዎች ብዙም ፈልጎ የሚመጣ ሰው ይያለ አንቺ ደግሞ አላምንም እምነቴን አልክድም ብለሽ ይሄን ያህል አንድ አመት ጊዜ የሚደርስብሽን ግፍና መከራ ተቀብለሽ ዝም ስትያቸው ካንቺ ጋር ምን አታገላቸው በፍቃዱ የሚመጣ ሰው ካለ እኔ አላቀም እስከም ከኔም እንደምፈልጉ ለኔም እንኳን ጥያቄ ነው ገና ልጅ ነኝ ምንም አላቀም እኔም እሱ ጥያቄ ነው አለ ብዙ ሰው እንኳን ከዛ ከወጣ በኋላ ከኔ ለምን ምንድነው የምፈልጉ ግን ለምንድነው ያሰቃዩ የነበረ ምናምን ብዬ እኔ ለኔም ጥያቄ ነው ነስ በምን አይነት መንገድ ለቀቁሽ እንዴት ወጣሽ ከዛም በኋላ እዛው ውስጥ እንደዛ ሂጄ እንደዛ ሆኖ ቀርቶ ከዛ የመጨረሻ ቀን የጠየቀኝ ጥያቄ አንቺ አሁን አልክድም ሃይማኖቴን አልሽ እኔ በገዛ ፍቃድሽ እንድትክጂ ነው የምፈልገው እኔ በጉልበት አይደለም አሁን ልጅ ነሽ በዚህ ሰዓት ገዳም ገባሉ ከሚቴ እንደ አባቶቼ መንገድ ከሚቴ ማንንም የሚደግፍሽ የሚያበረታታሽ ሰው የለም ቤተሰቦችሽ እንኳን ቢሆን አውሽ ባሆነሻል ማንንም አይፈልግሽም ስለዚህ አሁን ይበቃሻል ብዙ ተሰቃይተሻል ሃይማኖትሽን መካድ አለብሻል ጋዛ እኔ አልፈልግም ስል ደግሞ በኩባ የሆነ ነገር ይዞ መጥቶ ነበር ስለጠማኝ ስለራበኝ እንትን መሰለኝ እኔ ውሃ ይዞልኝ የመጣ መስሎኝ ነበር ከዛ አሁን ሁለት ነገር ከሁለቱ አንዱን ትመርጣለሽ አለኝ ከዛ ወይ ሃይማኖትሽ ወይ ህይወትሽ አለኝ አይ እኔ ህይወቴ ነው አልኩ ከዛ ህይወቴንም ካልሽ ይሄ መርስ እንዳትናገር ከሰው ጋር እንዳትሆኚ ለዘላለም ያሰቃይሽ መርስ ነው እንዳትሞች እንዳትኖር ከዚህ ድንገት እንኳን ከወጣሽ እንዳትናገር አንደበትሽ የሚያስር መርስ ነው አለ እኮ ህይወቴን ነው መርጠው አልሹ እኔ ሃይማኖቴ ነው አልኩ ከዛ ህይወቴ ነው ከናንተ ጋር ሆናለሁ ካልሽ ደግሞ ሰላማዊ ህይወት ከኛ ጋር ትኖራለሽ ትማራለሽ የገርል ትምህርት ከዛን ደግሞ ዕውቀት ይኖርሻል ብዙ ሀብታም ትሆናለሽ ሰላማዊ ነው የምትኖር ከኛ ጋር ከሆንሽ ግን ወደዛ ከርሽ ለዘላለም ይሄ መርስ በቅድ ነው ማስጠጣሽና ይሄ መርዝ ለዘላለም ያሰቃይሻል አለኝ ከዛ አይ እኔ ሃይማኖቴ ነው ሃይማኖቴ መቼ ቢሆን አይክድ አሁን ሁሉም ነገር ስለመረረ ከፈለክ ግደለኝ ከፈለክ ደግሞ እንደፈለክ አርገኝ እኔ ሃይማኖቴ መቼ ማልከደማ ከዛም በግድ መርዝን አስጠጣኝ ከዛም በኋላ እንደተፈጠረ እንዴት እንደወጣው ከዛ ቤት እንዴት እንደሆነ አላስታውስም
ከቆየ በኋላ ቤተክርስቲያን ሸኖ ማርያም እዛ ውስጥ ነው ትንሽ ራሴን አስታወስኩ አሁን አንድ አመት ሙሉ ቤተሰብ በማታገኝበት ሁኔታ ተደብቀሽ ተሰውረሽ ስትጠፊ ይፈልግሽ ሰው አልነበረ ቤተሰቦቼ እቺ ልጅ የት ገባች ያሉ ወይ ሰው ቤት ገብታ ነው ወይ የት ሄደች ምናምን ብሎ እንት ያሉ ነበር እኔ እየፈለጉ ነበር ማለት እነሱ አልፈቀዱልኝ ነበር እኔ ሐሳብ መጀመር አልተቀበሉም ነበር ጣፍቼ ስለሄድኩ ወይን በቃ ሰው ቤት ገብታ እየሰራች ይሆናል ምናምን ብሎ በቃ እነሱ ያሰቡ ሌላ ነገር ነበር በዚህ ምክንያት እንኳን እናቴ ውጭ ሆነ ሁሌ ያለቀሰች ነበር አሉ ከዛ በቃ በሽታ ላይ ወርቃ ነው ሞተች አሉ እና እናቴን እንኳን አላገኘኋትም በእዩት ማለት እናትሽ ሞተዋል ምን ባንቺ ምክንያት ነው ወይስ አይ በፊት ያማታል አሉ ከዛው ከውጭ አትገባም አሉ ሁሌ ጦሎት ያረገች ውጭ በቃ በሽታ ላይ ወርቃ ነው ምናምን ብሎ በቃ ሁሉም አልነገሩኝም ቤተሰቦች ስለሚያመኝነ የተወሰነኝ ከኔ የደበቁ ከዛ ያወሩ የነገሩኝ ነበር ውጭ ማለት እዙ ከቤት ውጭ ነው ወይስ ውጭ ሀገር ነበር ለሊት ከቤት ወጣ በቃ ያለቀሰች ነው እንደዛ የሆነችው አንቺ በመጥፋትሽ ምክንያት ነው በፊትም ነው አይ አንቺ ከጠፋሽ በኋላ እንደዛ የሆነች ነበር በፊት ትንሽ ያማታን ነበር ከዛም በኋላ ደግሞ ልጅ የተገባችው ለምን በኔ ጨከነች ያለች ስታለቅስ ነበር ከዛ እኔ ወደ ራሴ ስመለስ ግን እሷን በህይወት አላገኘኋትም ነበር ከነቀሁ በኋላ ራሴን ያገኘሁት ሸኖ አካባቢ ቤተክርስቲያን ግቢ ውስጥ ነው አልሽ ሰዎቹ ወደ ሸኖ አንቺ ወደ ተወለድሽበት አካባቢ እንዴት አውቀው ወሰዱሽ አንቺስ እንዴት ልትሄጂ ቻልሽ እኔ እንዴት እንደሄድኩ አላውቅም አላስተውም እኔ ማለት ራሴ ወደ ራሴ ስመለስ ጊዜ አክስቴ ከኔ አጠገቤ ነበረች ያባቴ እህት ማለት ከኔ ጋር ነበረች ከዛን አንቺኮ በቃ ከኔ ብዙ ነገር እየደበቁ ነውና እንዴት እንዳገኙኝ ምናምን የተወሰነ ነገር ነው የሚነግሩኝ በሰቀር ሁሉም ታሪክ አልነገሩኝም እሺ ከዛ በኋላ ምን ተፈጠረ ባንቺ ህይወት ላይ ከዛም በኋላ በጣም ያስጠጡኝ መርዝ በጣም ያንገላታኝ ያሰቃየኝ ነበር በየገዳም መሄድ ጀመር እጅም ደግሞ እንደዚህ ሆኖ ቀራ ሽባሁ ከዛ ወደ ውስጥ ያለ ወደ እነሱ እንዳሉ ወደ ኢባብ ተቀይሮ ለአመታት ያሰቃየኝ ነበር እንደዛ ሆኜ ግን በየገዳም በየጠበል ቦታ የርኩ የተጠመቁ በጣም አስተኛኝም አዝበላኝም በቃ ከሰው ጋር ማውራት አልችልም በጣም ስቃይ መከራ ነበር እና አምላክ ሆይ እባክህ ግደለኝ ማረኛ ለለም እኔ አሁን መሮኛል ሰልችቶኛል መሞት ፈልጋለሁ ሁሌ ተሳስቼው እንኳን ማረኛ ለለም ለምን እንደሆነ ያላቀም እና ከዛ እንደዛ ይሄር በቃ ብዙ ሰው በቃ እንትናል ድሪ አርሴማ ብትጂ እዛ ብትጂ እኮ ድሪ አርሴማ ለብዙ ሰው ትገለጣለች ለብዙ ሰው ትታያለች አንቺ ድሪ አርሴማ ብትጂ እኮ ነው መልስ ታገኛለሽ ብሎ ሰው ወደ ድሪ አርሴማ ማሩ ከዛ ወደ ድሪ አርሴማ ሄር በቃ አምላክ ፍቀድልኝ እዚሁ በቤት እንኖርና እዚሁ ያንተ ያገለግልኩ ያንተ ደጅ የጠረኩ እንኖር በቃ አምላክ ወይ ፍቀድም ብዬ ከዛ ዘይርዱ ንሳ ገባው ሱባኤ ያዝኩ ከዛ ዛው መቀመጥ ጀመርኩ ሱባኤ ውስጥ ሆኜ ግን ውጪና መስከሬ ዘመረ የመል ታዘፍኩና እኔ እንዴት ከዚህ ገዳም አልወጣም ጭራሽ እኔ እዛ ስቃይ ውስጥ አልገባም እዙ ገዳም ፈጣሪ ያገለግልኩ እንኖር እኔ አልወጣም ብዬ ትእዛዝ አልተቀበልኩም ነበር ከዛ ከአባቶችም እዛ ያሉ ከሰውም ደበኩ ከዛ ምክንያቱም እንደዚህ ተብያለሁ ካሉ ከገዳው ውጪ ስለምሉኝ ብዬ ከአባቶች ደበኩ ከዛ አካላቴ ሙሉ ተለሆነ አካላቴ ትል ከሆነ በኋላ ለምንድነው አካላትሽ እንዲሆነ ምናምን ብሎ ሲጠይቁኝ ምንም ምናምን ብዬ ደበኩ ከዛ ለአባቶች ደግሞ እንደዚህ ተብዬ ነበርኩ አባቶች እኔ ከገዚህ ገዳም መውጣት ስለማልፈልግ ወደ ስቃይ መግባት ስለማልፈልግ እኔ እዚህ ገዳም መኖር ስለምፈልግ ከናንተ ደብቄ ነው በሰቀን እንደዚህ ታዝዤ ነበር ምናምን ብዬ ለአባቶች ተናገር ከዛ ይሄ እኮ ባንቺ ህይወት ብቻ አልተጀመረም ብዙ ሰው እዚህ መጥቶ ድኗል ብዙ ታምር አለ እዚህ
ሰው እንኳን ለሰው ታዞ ይኖራል አይደለም አንቺ ደግሞ እየተባልሽን አርጊ ውጪ ከገዳም እንደተባልሽ መስክሪ ዘምሪ ያሉ እኔ አልፈልግም አባቶች ስለ አባቶች ብዙ ምክር መከሩኝ አይዞሽ ምናምን አሉ ከዛን ከገዳም ውጪ አሉ እንዴት ይወጣሉ እኔ ሰው የለኝም ከዚህ ገዳም ወጥቼ ደግሞ ዝማሬ ለመስራት ብርም የለኝም ሰው የለኝም እንዴት ነው የምሰራ ምናምን ቢ ለአባቶች መልስ መለስኩና አይ ውጪና ከታዘሽ ከገዳም ወጥተሽ መዘመር መመስከር አለብሻል ከዛን ከገዳም ወጣው ገዳም ወጥቼ ወደዚህ ወደ አዲስ አበባ መጣሁ ወደ አዲስ አበባ ከመጣሁ በኋላ ሰው ቤት ተመላላሽ ልብስ ማጠብ ጀመርኩ ከዛ ልብስ ያጠብኩ እንትን ብር ማገኘት ጀመርኩ ባገኘው ብር ግጥምና ዜማ መገዛት ጀመርኩ ዝማሬ መስራት ጀመርኩ ግን እንደዛ ሆኖ ግን ሆድ ውስጥ ያለ አውሪ በጣም ያሰቃይ ነበር ስዱው ሲወድ ያስጥለኛል መንገድ ላይ በየቦታ ያንጋላታይ ነበር መዝሙር ሰርተሻል ማለት ነው እዛ ሆኜ ማስሙር ሰርቻለሁ ከዛም ብዙ ሰው እንኳን በማስሙር ዙሪያ የደገፈኝ ሰው የለም አንቺኮ በሽተኛ ነሽ እንዲየወደሽ አንቺኮ መቼ ድነሽ ነው ብዙ ዘማሮች አሉ ተሰጦ ያሉ ዘማሮች አሉ አንቺ የእግዚአብሔር ውለታ አለብኝ ካልሽ ለአባቶች ልብስ ገዝተሽ አስገቢያሉ እኔኮ ዘማሪ ይሆናል ብዬም ተመኝቼም ፈልጌም አላቅም እኔም ፈልጎ እንደ አባቶች ገዳም ላይ መኖር ነበር እኔ ያልኩ ሳይሆን ፈጣሪ ያለ ነው የሚሆነው እኔ ድምጽ ኖሮኝ ደግሞ ሳይሆን በቃ ታዝዣለሁ ምን አባቴ ላርጉ ምናምን አይ ይሄ ነገር ይቅርብሽ ያሉ ብዙ ሰው ጫና ያበዛብኝ ነበር አምላኬ ሆይ በምን እንደበቴ ልዘምርልኝ ምንስ ብዬ ልመሰክርልኝ አምላኬ ያልኩ በቃ ሁሌ ወደ ሰፈራ ማረም ይልኩ ያለቀስኩ ነበር ዝማሬ መሃል እንኳን እንዳልናገር እንዳልዘምር አንደበቴ በቃ ይሳኛል እንደልናገር መናገር ፈልጋለሁ መዘምር ፈልጋለሁ ግን አቃተኝ ከዛ ዝማሬ እዛው ውስጥ ያለ እየሰራው ነበርና ዝማሬ ሰርቼ ከጨረስኩ በኋላ እንትን ወደ ውስጥ ያለ በቃ በጣም ያሰቃየኝ ጀመረ መቆም አቃተኝ መራመድ በቃ ብዙ ፈተና ወጣውረድ ነበር አምላኬ ሆይ ጠላቶችን በወደ ተሸክመ አንተን ላመሰግን አምላኬ ሆይ ጠላቶችን በወደ ያቅፍ ወደ ደጅ ልመላለስ ፍቀድልኝ ድንግል ማርያም የሰፈራ ማርያም አግዥኝ ያልኩ ነበር ከዛ እንደዛ ሆኜ ጠበለ ሰፈራ ማርያም ጠበለ የተጠመቁ አባቶች በድርሳን ጠበሉ ያጠመቁኝ ጸሎት ያረጉልኝ የደግፉልኝ ነበርና ከስ ያብረምከኝ ባሉ በጣም የረዱ ነበር እዛ ቦታ ላይ እንዲቆይ እዛ ቦታ ላይ እንዳገለግል በጣም ከኔጋ ብዙ ነገር ነው ያሳለፈው ከዛዛ ጠበል የጣጣው ያልኩ በቃ ታሰጠኝ ለቤቴ ወይ ሰፈራ ማርያም ወዲ ውስጥ ያለ ጠላቶችን ነቅለሻው በደጅሽ ሆኜ ላመሰግን ባክሽማ አብርሃም አቅቶኛል ያልኩ ነበር ከዛ የሰፈራ ማርያም ጠበል ጣጥቼ 666 2007 ያስጠጡኝ 2017 መስከረም ውስጥ ከወዲ ውስጥ ወደ እባብና ወደ ዘንዶ ተቀይሮ ብዙ ነፍሳት ከወዲ ውስጥ ወጡልኝ እንዴት ሆኖ ማለት ወደ እባብና ወደ ዘንዶ ሰው ሆድ ውስጥ እባብ ዘንዶ መቀመጥ ይችላል እንጃ ትንሽ ናቸው ከዛ ወጡልኝ ብዙ ሰው አይቷል ምን አይነት ቅርጽ ይዞ ወጣ እንደዚህ አይነት ቅርጽ እዚህ ማለት አሁን ይሄ ምን ያደረግሽው ነው ይወጣልሽ ነው አይ ከወዲ ውስጥ ይወጡልኝ እነሱ ማለት በድንጋጤ ነው ሰው ያነሳ እነዛን ጊዜ ራስሽ እቺ ነበር ከዛ አልሞተም ይሄ ሳር ውስጥ ነው ገባብን የተቆጥ ማለት እኮ አሁን ላንች መድኃኒት የሰጡሽ ሰዎች 666 መሆናቸውን ምንድነው መረጃሽ ምንድነው በምንድነው የምታጣሪው እነሱ ናቸው ማለት እዛው ውስጥ እንደዚህ የሚያረጉ እነሱ ናቸው እኮ ይሄን ለማድረጋቸው አሁን ለምሳሌ ይሄንን ሐሳብ ይዘሽ ስትመጪ የ666 ትምርት ወይ ምልክት አንቺ ላይ ያስቀመጡበት መንገድ ነበር በምንድነው አሁን ይሄንን እንግዲህ ብዙውን ጊዜ እነዛ ሰዎች አንቺን እዛ ሲያቆዩሽ አንቺ ላይ በዚህ ልክ ጉዴት እንዲደርስብሽ ያደረጉበት ትልቁ ምክንያት ምንድነው መድኃኒት የሚሰጡት ለማንኛውም ሰው ነው ወይስ ላንቺ ነው ላንቺ ብቻ ነው የሰጡሽ እዛ በተቀመጥሽበት ጊዜ እንዳንቺ አይነት ሰዎች
እንዳንቺ ተመሳሳይ ሰዎች ታስረው የተቀመጡ ሰዎች ነበሩ ማለት ክፍል አለ ወይ ማለት እኔ ለብቻ ነው አስገቡኝ እና በየክፍል ያስገቡኝ ሰው ይኖር ይችላል እኔ ባይኔ አላየሁም እኔ ሰው ሃይማኖት ሲኬድ በቃ አንተ ሲያረጉ ብቻ ነው አየሁ እሺ እዛ ቦታ ላይ አንቺ የነበርሽበት ቦታ ላይ አዳራሽ ነው ወይስ መኖሪያ ግቢ ነው ወይስ ምን አይነት ቤት ነው መኖሪያ ግቢ ነው እሺ እዛ መኖሪያ ግቢ ውስጥ ምን አይነት ስርዓት አምልኮት ነው የሚፈጸመው ለምሳሌ መዝሙር የሚዘመርበት የትምህርት አገልግሎት የሚሰጥበት ጊዜ አለ ወይስ ደግሞ እንደዚህ ሰዎችን ካገኙት ቦታ አፍሰው አምጥተው የሚያስገቡበት ግቢ ነው አይ መዝሙርም የለም ትምህርትም የለም ሰው ብቻ ይዞ ይመጣሉና ከዛ እኔ ያየው አንድ ነገር ያን ገንዳ ውስጥ ያለ ደም ሴቶችን አካሉና ይወጣሉ እዛ የነሱ የ666 አገልጋይ ሆኖ ማለት ደሙን ነክቶ ይወጣል የአገር ሰው ይዞ ነው የሚመጡ ሰው ሳያውቁ ይመጣሉ ወደዛ ማለት ከዛ ሳያውቁ ማለት ያኛ ደም ነክቶ ስለሚወጡ ያኛ ደም ሰው ይነካሉ በቃ ሰው ራሱ ሳያውቁ እዛ ድረስ ይመጣሉ እንደዛ ነው የሚያረጉ አሁን ደግሞ አንዳንዴ ዩቲዩብ ላይ ያየው ነበር ልክ እነሱ ስራ አንዳንዶቹ የሚያረጉ እነሱ ሰዎች ሳይሆን ተመሳሳይ አግኝቼ ነበር ለምሳሌ አሁን አንቺን ሲያወሩሽ ገንዘብን ሰጥሻለን እንዲናረግልሻለን ብለው ለማሳመን አልሞከሩም ትምህርት መማር የግል ትምህርት ገዳም ገብተሽ ከምትሰቃይ የግል ትምህርት ላስገባሽና ላስተምርሽና ዕውቀት ይኖርሻል ወደፊት ሀብታም ትሆናለሽ ብሎኛል ያንን አንቺ አልተቀበልሽ እኔ አልተቀበልኩ አልቀበል አልስማማ ስትይ ነው ይሄን ጉዳት ያደረሱብሽ እኔ አልቀበልም ሃይማኖቴን አልክድም ስሉ ጊዜ ነው በቃ ይሄ ሁሉ መከራ ያሳዩ 10 አመት ማለት አንድ ሰው ነው ሶስት ሰው ናቸው ግን ብዙ ናቸው ከኔ ላይ ትኩረት ያረጉ ሶስት ሰው ናቸው ሴቶች አሉ ወንዶች ብቻ ናቸው አንድ ሴት አለች ከዛ ሶስቱ ደግሞ ወንድ ናቸው ግን ብዙ ናቸው እኔ ላይ ትኩረት አርጎ በቃ የሚያሰቃዩን አራት ሰው ናቸው ከሴቷ ጋር እሺ አሁን ለምሳሌ ለአድማጭ ተመልካቾቻችን 666 ከእግዚአብሔር ቃል በላይ ከመልካም ነገር በላይ እየተነገረ እየተሰበከ ያለበት ጊዜ ነው አሁን አንቺ እንደው ይሄን 666 የሚባለውን ስምና መጥፎ ምግባር አንቺ ካየሽው ነገር ጋር ተጋጭቶብሽ ሊሆን ይችላል እንጂ 666 መሆኑን መገለጫ ምን አይተሽ ነው አሁን እዛ ግቢ ላይ የነበርሽበት ግቢ ላይ 666 ቁጥር ተጽፎ አይተሽ ነው ወይስ ደግሞ ያውሬ ምልክት አይተሽ ነው 666 ብለሽ እርግጠኛ ልትሆኚ የቻልሽበት ምክንያት ከዛ ከወጣሽ በኋላ ገዳም ሄደሽ ሱባኤ ይዘሽ ጸበል ቦታ ተቀምጠሽ የሃይማኖት አባቶች አማክረሽ ነው ብለው አስረድተውሽ ነው እንዴት እርግጠኛ ልትሆኚ ቻልሽ አንቺን ይወሰዱሽ ለምሳሌ አንቺ በማታውቂው መንገድ ራስሽን አስተው ቤተሰቦችሽ ጋር እየደወሉ ገንዘብ እየጠየቁ ከሆነ አጋቾች ከሆኑ እነዚህን ነገሮች ለይቶ ለማወቅና ለመናገር አንቺ 666 ብለሽ እርግጠኛ ሆንሽበት ማስረጃሽ ምንድነው እኔ 666 ይሆናሉ ብዬ እርግጠኛ ይሁን ቤተሰቦቼ ጋር እንዳጋጣሚ ደውሉ ነበር አንድ ጊዜ ማለት አክስቴ ጋር ማለት ልክ እኔ ዛን ጊዜ ራስን አላቅም አብጄ ነበር ምንም አላስታውስም ካለፈ በኋላ ነው ነገረች እቺ ልጅኛ ጋር ማን ነገረሽ አክስቴ ከዛ እቺ ልጅ ለምንድን ነው የምትገሉ እቺ ልጅ እኮ እኛ ናት እቺ ልጅ እኮ ነብይ ናት እቺ በቃ ለምንድን ነው ኢየሱስም መጠቀማ ነው አረጉ በሰቀር አይደለም ውጭ መጠቀማ ነው አረጉ እቺ ልጅ የኛ ናት ወደኛም ጦት እቺ ልጅ 15 ቀን እንኳን አትቆይም ትሞታለች ብሎኝ ነበር ይለካያኛ ሁሉ ቀን አለፈ እንደምናምን ብላ ሁሉም ሳይሆን ግማሹን ነግረኝ ነበር እኔ ደግሞ በደንብ መጠየቅ ፈልጋት ነበር ቴቴ በቃው ምናምን አለችኝ ከዛን ደግሞ አሁን እዛ ውስጥ ያዩ እባብ ነበር ሳሳጥን አለ አይደለም እዛ ውስጥ ደግሞ እባብ ነበር በአይኔ ያየው ማለት እዛ ውስጥ እባቡ ምን ለማስፈራሪያ ተጠቅመውት ነው ያሳዩሽ ቁጭ ብሎ ነው የሚያየው ሰው በሰቀር ሰው አይነካ ምንም አልነካኝም እንደ እውነት ከሆነ ማለት ነብስ ያለው እባብ ነው እዛ ውስጥ ቁጭ ብሎ ሰው ያያል ማለት ሁሉም ሰው ያኛ ከገንዳ ስር የተቀመጠ ሰውዬ ሰው የሚመስለው ከሱ ጎን ደግሞ እባብ ነበር ይሄ መቼም የእግዚአብሔር
ቤት ሳይሆን የሰይጣን ቤት መሆኑን ተረዳው። እኮ አሁን እባቡ ለማዳ እባብ ነው ማለት ነው። ቁጭ ብሎ ነው ሳጥን ውስጥ ተኝቶ ነው አየው። ምን አይነት እባብ እንደሆነ ሳጥን ሲከፈት እባቡ እንዴት አይሄድም ለማዳ ካልሆነ? አንድ ሁለተኛ ደግሞ እባቡ እዛ ጋር ገንዳ ላይ የሚቀመጥለትን መስዋዕት እየተቀበለ እየቀመሰ ነው ወይስ ግብር የሚገብሩለት ነው ወይስ እንደማስፈራሪያ የሚጠቀሙት ነው? ምንድነው? እኔ እዛ ውስጥ ገብተሽ ስገጂና ሃይማኖቴን ክችለው ወይ ብሎ ሱፍ ለፊት ስጥል ጊዜ ሰውዬ ፍለፊት ወድቄ ነበር። ከዛ እዛን ጊዜ ከጎኑ እባብ እንዳለ ነው አየው። በስቃይ ለእባቡ ምን እንደሚያደርጉ በደንብ አላየው። ወደዛ ቦታ ስትሄጂ 14 አመት 13 አመትሽ ነበረ። በዛ እነሱ ባደረጉብሽ ተጽዕኖ ምክንያት 1 አመት ከቆየሽ በኋላ ለ10 አመት ደግሞ በህመም ላይ ቆየሽ። ዛሬ ላይ ምን ላይ ነው ያለሽው? የጤንነትሽ ሁኔታስ አንቺ ያለሽበትስ ሁኔታስ ምን ላይ ነሽ? አሁን ደህና ነኝ። ሰፈራ ማርያም ጠበል ከጠጣው በኋላ ከወደ ውስጥ ከወጣለኝ በኋላ አሁን ደህና ነኝ። አንዳንዴ በጣም ነው ራስ የሚያዞረኝ። እሱ ደግሞ የጠረጠርኩ እዛ ያለ ደም በሱ አምሮሽን እቆጣጣራሉ ስላለኝ አንዳንዴ ትንሽ ያመኛል። ተመስገን ከበፊቱ አሁን ይሻለኛል። አንድ በቴን ያስቸግረኛል ብዙ መናገር አልችልም ስትይ ነበር። የቋንቋ አማርኛ ለመቻል ወይም ደግሞ ገልጸሽ መናገር አለመቻል ነው ወይስ ምን ሌላ ህመም አለብሽ? ያስጠጡኝ መርዝ እሱ አንደበትሽ እንዳት ከዚህ ወተሽ ድንገት ስለኛ እንዳትናገር አንደበትሽ የሚያሰርስ መርዝ ነው አለኝ። ለምሳሌ ሰዎችን በሆነ አጋጣሚ ብታገኛቸው መለየትና ማስታወስ ትችያለሽ? ትውስታ እንደበፊት አይደለም። እንደዛ ኮንኩ በኋላ ትንሽ ትውስታ ያጣው ነውና እንደ ፈጣሪ ፍቃድ ከሆነ ባያቸው አስታውሳለሁ። የጀመርሽውን የግጥምና ዜማ ወይም የዝማሬ አገልግሎት አስቀጥለሽ ለፍሬ አብቅተሽዋል ወይስ በቅድ ነው የቀረው? ግጥምና ዜማ ገዝቼ እያጠናሁ ነበር ያልሽ ነበር። መዝሙር የሰራሽው መዝሙር አለ? አዎ የሰራው መዝሙር አለ። ምን ይላል እስቲ ዘምሪኝ። እሺ ጥላ ከለላይ እመቤቴ የጭንቋ ማለጃ እናቴ ኪዳነ ምሕረት ምርኩሴ ነሽ ከውርቀቴ ተደግፌ የታረፍኩብሽ ምልጃሽ አይለየኝ ባለም እንዳልጠፋ አንቺ ነሽ ማርያም የሕይወቴ ተስፋ ምልጃሽ አይለየኝ ባለም እንዳልጠፋ። አይዞሽ ይሄ ነው ያንቺ መዝሙር? ይሄን እሱ ነበር ማለት ሁሌም ቤት ከነገ ነበረች ማለት ይሄን በሲዲ ሰርተሽዋል? አልቋል? ተጠናቆ? በአዲዮ ሰርቻለሁና አልቆ በጥላ ሚዲያ ተለቋል። እሺ ዛሬ ወደዚህ ወደ እኔ ጋር ስትመጪ ያ ማግኘት ፈልጋለሁ ያልነገርኩህ ነገር አለ ብለሽ ነበርና ምንድነው የቀረሽ ነገር? ዛሬ የመጣሽበት ትልቁ አላማሽ ለትውልድ ለሰው ለማንም ይሄንን ፕሮግራም ለሚከታተሉ ሰዎች በሙሉ ይጠቅማል ብለሽ አንቺ ላይ የደረሰብሽ ጉዳት እኔን ባገኘሽ ሰዓት ያልነገርኩኝ ሰው እንዲሰማልሽ የምትፈልጊው ነገር ምንድነው? እኔ አንደኛ ማለት ክርስቲያን መሆን መታደል ነው። መፈተንስ ደግሞ መታደል ነው። ፈተና ውስጥ ደግሞ ምንነጣ ነገር ምንም ነገር የለም። እኔ አሁን የሰፈራ ማርያም ቤተክርስቲያን ለኔ የተደረገልኝ ብዙ ነገር ነው። 10 አመት በሆድ ባመሽከም ማለት ቀላል አይደለም። ለኔ ቀላል እንደምወራ ቀላል ቢሆን ደስ ላይ ነበር፣ ግን ቀላል አይደለም። እንደወራ አይደለም፣ በጣም ከባድ ነበር። ምግብ እንኳን አለመጣስ ስንበላ ኦዳችን በጣም ነው የሚያም። ለኔ ግን ያደረገች ሰፈራ ማርያም ብዙ ነገር ነው። አሁን እኔ ሰፈራ ማርያም ላይ እኔ እንደዳንኩ ሌሎች መጥቶ እንዲድን እኔ መመስከር አለብኝ፣ መናገር አለብኝ። ስቃይ ምን እንደሆነ ያውቃለሁ፣ መንገላታት በቃ በሽታም እንደሆነ በደንብ ስለማውቀው ሁሉም ሰው እዛ ቦታ ላይ መጥቶ ጠበሉ ተጠምቆ እንዲድኑ ፈልጋለሁ። ምክንያቱ ለኔ ደረሰች እመቤቴ ለሁሉም ሰው ትደርሳለችና እኔ አሁን ሰፈራ ማርያም እንትን የላትም ካርታም የላትም። 300 ካሬ ላይ ናት አለች።
ሁሉ አባቶች ወደ መድረክ ላይ የተጨነቁ ነበር እነሱ አባቶች ጭንቀት ሳይ ወይኔ እኔ ቢኖረኝ ይሄ ቤተክርስቲያን በወርቅ ነው ማሰራ ይላሉ ግን ደግሞ ምንም የለኝም እኔ ራሴ የለኝም ግን ቤተክርስቲያኑን ብትደግፉ ብትረዱኝ ደግሞ ቤተክርስቲያን መሬት ስለሌላት ቤተክርስቲያኑን ብትደግፉ ብትረዱ ለቤተክርስቲያን ብትደርሱ በጣም ነው ደስ የሚለኝና እኔ ቢኖረኝ አረግ ነበር ግን ራሴ እኔ የለኝም ቤተክርስቲያን ብዙ ታምራለ እዛ ቦታ በየቀን ምስክርነት ይሰጣል በየሳምንቱ በየቀን ምስክርነት አለ ለምን እንደተደበቀ እንኳን ማላቅም ታምረኛ ቦታ ነው እኔ ከድሬርሴም ወደዚህ ወደ ሰፈራ ማረም እቺ ነው ዲነት አገኘው ብዙ ታምር ነው አደረገችልኝ ሰፈራ ማረም ሰንበቴም ደግሞ አዳራሽ የላችሁ እኔ በሰንበት ያገረገርኩ አንቺ ለምሳሌ ያስተላለፍሽው ያለው መልእክት ቦታው የዳንሽበት ቦታ ስለሆነ የተፈወሽበት ቦታ ስለሆነ ሌሎች ሰዎች መጥተው እንዲድኑ በቦታው ላይ ያለውን ችግር ሲሰሚ ማድረግ ስላልቻልሽ ማድረግ ቢኖርኝ በወርቅ አሰራ ነበር ብለሻል ማድረግ ስላልቻልሽ ሰዎች አይተው መጥተው ያን ቦታ እንዲረዱ ስለፈለግሽ ነው ወይስ ይሄንን ደግሞ ባገኘሁት አጋጣሚ ልናገር ብለሽ ነው ያስጨነቀሽ ነገር ምንድነው እኔ ትልቁ ነገር እኔ ነገ የሚፈርሱ ትውልድ ነኝ ማለት እዛ ቦታ ቤተክርስቲያን ማለት ከዚህ በፊት ተናግሬ ነበር ራሴ ታሪክ ግን ደግሞ አሁን የቤተክርስቲያን ለኔ የተደረገ ቤተክርስቲያን እዛ ቦታ ብዙ ነገር ነውና ቤተክርስቲያን እንዲረዳ ፈልጌ ነው እኔ ከኔ በላይ ቤተክርስቲያን እዛ ቦታ ላይ ብዙ ሰው ሄዶ ቢድን እኔ እንደዳንኩ እዛ ቦታ ላይ ብዙ ሰው ሄዶ እንዲድን ስለፈለኩ ነው እኔ እና ለቤተክርስቲያን ደግሞ ብዙ እርዳታ እንዲደረግ ስለፈለኩ ነው ስለዚህ ያንቺ የግል አቋምሽ እንጂ እዛ ያሉ አባቶች ወይም እዛ ያሉ የሚያውቁሽ ሰዎች ሂጅና ተናገሪ ሂጅና መስክሪ ይሄንን ባገኘሽው አጋጣሚ መልእክት አስተላልፊ ተብለሽ አይደለም አልተባልኩም በጭራሽ እኔ ሰው በጣም ስለምፈራ ማለት ከዛም በኋላ ወደ ሰው ጠጋ ማለት በጣም ነው ምፈራ እና እኔ አባቶች እዛ ያሉ አባቶች ቀናብዬ እንኳን አላያችሁም ቀናብዬ ከነሱ ጋር ምንም አላወራም እኔ ግን የተሰማኝና ምን ነው ቢኖራኝ ባረክ በየመኘው ነገር ነው ተናገርኩ በዚህ አጋጣሚ እና በሰቀር ማንንም እንዲበይ አላሉኝም የቤተክርስቲያን ሽግር ለኔ እዛ ቦታ ላይ የተደረገልኝ ብዙ ነገሮች ስለበለ ያኛ ቤተክርስቲያን ቢሰራ ብዙ ድነት ስላለ ብዙ ታምር እዛ ስላለ እኔም እዛ ቦታ ላይ እንደዳንኩ ሌሎችም መጥቶ እንዲድኑ ስለፈለኩ ነው ተናገርኩ እኔ መልካም እሺ እናመሰግናለን እንግዲህ ቤተክርስቲያን የሁላችንም ነች አብዛኛውን ያው ስጋዊ ፈውስ ሳይሆን መንፈሳዊ ፈውስ የምናገኝባት የዘላለም ህይወት የምናገኝባት ነች ቤተክርስቲያን የሚመለክባት የሚመሰገንባት ክርስቶስ ስለሆነ ስጋው ደሙን ተቀብለን የምንከብርባት ቤተክርስቲያን ስለሆነች ደግሞ በስጋ ፈውስ ሲባልም ደግሞ እንዳንቺ በስጋ ደዌ ከታመሙ ከተጨነቁ የተያዙ የተጨነቁ የተቸገሩ ሰዎች የሚድኑባት ነች ቤተክርስቲያን ምንድንባት ናትና ሐሳብሽ እንግዲህ የቤትህ ቅናት በላኝ እንዳለ ቅዱስ ዳዊት ቤቱ አለመሰራቱ ቦታው ላይ ያለው ችግር አስጨንቆሽ አሳስቦሽ ከሆነ ከምንም በላይ ሰዎች ወደዛ ቦታ ሄደው እንዲድኑ ይሄንን የተደረገልሽን ነገር መናገርሽ ትልቅ ነገር ነው እግዚአብሔር ጨርሶ ይማርሽ ቤተክርስቲያኒቷም ቦታውም ለዳው ተከፍሎ ተጠናቆ ቤተክርስቲያኒቷም አሁን ካለችበት ችግር ወጣ በተሻለ መንገድ ተሰርታ አንቺም ደግሞ በአገልግሎትሽ በሃይማኖትሽ ጸንተሽ ከዚህ በላይ ቤተክርስቲያኒቷ ላይ እንድታገለግይ መቤታችን ቅድስት ድንግል ማርያም ትፍቀድልሽ ብዬ መልካም ምኞቴን እገልጻለሁ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እህታችን እንግዲህ ያነሳቻቸው ሐሳቦች ትንሽ ለኔም ግራ አጋብቶኛል ነገር ግን ይሄ ኢትዮጵያ ውስጥ እየተፈጸመ ነው ወይ የሚለውን ነገር በምን አይነት መንገድ ማጣራት እንዳለብኝ አላቅም በዚህ ላይ የተሻለ ማብራሪያና የተሻለ መረጃ ያላችሁ ሰዎች ካላችሁ ደግሞ ወይ በእንደዛ አይነት ሁኔታም ጉዴትና ጥቃት የደረሰባችሁ ቶች ወንድሞች ካላችሁ መረጃ ሼር ብታደርጉኝ ለኔ ይጠቅመኛል ብዬ አስባለሁ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ እንግዲህ የመቤታችን የሰፈራ ቅድስት ድንግል ማርያም ቤተክርስቲያን
ከመገናኛ ከጣፎ ከጎሮ ከኮየፈቼ ከተለያየ ቦታ ታክሲ ለመያዝ የሚያመች ቦታ ነው ሰፈር አደባባይ ወርዳችሁ ይሄን ታምራዊ ቦታ አይታችሁ ጸበሉን መጠመቅና መዳን መፈወስ የሚሰጠውን አገልግሎት ማየት ትችላላችሁ ከታች ደግሞ ከቪዲዮ ስር የቤተክርስቲያኗን አካውንት አስቀምጥላችኋለሁ ሀገር ውስጥም ከሀገር ውጭም ሆናችሁ ይሄን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን የምትችሉትን ሁሉ ለቤተክርስቲያኒቷ ድጋፍ ማድረግ ትችላላችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር ቸር ሰንብቱ